የስልጤ ህዝብ ራሱን በራሱ የማስተዳደር ጥያቄ ህገ መንግስታዊ ምላሽ ያገኘበት 24ኛ ዓመት ከትላንትና ጀምሮ በተለያዩ ዝግጅቶች በወራቤ ከተማ ሲከበር ቆይቷል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው የዕለቱ የክብር እንግዳ ሆነው ተገኝተዋል፣ ንግግርም አድርገዋል። ኢትዮጵያ በልዩ ልዩ ማንነቶች ያጌጠች ሀገር መሆኗን ያነሱት ዶክተር እንደሻው ጣሰው ብዝሃነትን ማክበርና ሚዛናዊ እሳቤ ማጠናከር ሀገራዊ አንድነትን ለመገንባት እንደሚያግዝ ተናግረዋል። እነዚህንና መሰል ብዝሃነት እውነታዎችን የማክበርና የማስተናገድ ሚዛናዊነት እሳቤን ማጠናከር ህብረ ብሔራዊ እህትና ወንድማማችነትን መሰረት ያደረገ የሀገራዊ አንድነት እንዲጠናከር ያግዛል። በጋራ እሴቶች ላይ የተመሰረተ የአስተሳሳሪ አገራዊ ገዢ ትርክት እንዲገነባ ያስችላል። ህገ መንግስቱን መሰረት አድርጎ ለስልጤ ህዝብ ምላሽ የተሰጠው ራስን በራስ የማስተዳደር ጥያቄ ጠንካራ ፌዴራላዊ ኢትዮጵያን በመገንባቱ ሂደት የራሱን አስተዋጽኦ ማበርከቱን ዶክተር እንደሻው ገልጸዋል። ራስን በራስ የማስተዳደር ህገ መንግስታዊ ማዕቀፍ ምላሽ ያገኙ የስልጤ ብሔረሰብ ማንነት ጥያቄ ማንነትና የኢትዮጵያ አንድነት ሚዛናቸውን ጠብቀው ጠንካራ ህብረ ፌዴራላዊ ኢትዮጵያን በመገንባቱ ሂደት የራሱን አበርክቶ አልሟል ማለት ይቻላል። የስልጤን ህዝብ ራስን በራስ ለማስተዳደር የተደረገው ሰላማዊ ህዝበ ውሳኔ በሌሎች ጉዳዮችም ሰላማዊ በሆነ መንገድና በውይይት ችግሮችን የመፍታት ልምድ እንዲጎለብት በወቅቱ መንገድ መጥረጉን ርዕሰ መስተዳድሩ አንስተዋል። የስልጤ ማንነትን ጥያቄ ለመመለስ በተካሄደው የህዝበ ውሳኔ ሂደት በሌሎች ተያያዥ እንቅስቃሴዎች ላይ በወቅቱ የታየው ሰላማዊ የሰለጠነ እንቅስቃሴ በውይይትና በንግግር ችግሮችን የመፍታት ልምድ እንዲጎለብት አስተዋጽኦ አበርክቷል። ስልጤ በዞን ከተዋቀረ በኋላ የተጓዘበት መንገድ ከአጎራባች ህዝቦች ጋር በወንድማማችነትና በእህትማማችነት መንፈስ ጸንቶ የተራመደ መሆኑን ያነሱት ዶክተር እንደሻውም የህዝቡን የልማት ተጠቃሚነት ለማረጋገጥ የተገኘውን እድል የዞኑ አስተዳደር ተጠቅሞበታል ሲሉም ተናግረዋል። ህዝቡን ማህበራዊ፣ ኢኮኖሚያዊ መሰረተ ልማት ጥያቄዎችን ለመመለስ የተገኘው እድል አመራሩ ህብረተሰቡን በአግባቡ ተጠቅሞበታል ማለት ይቻላል። ኢትዮጵያ የጀመረችው የለውጥ ጉዞ ፈጣንና ቀልጣፋ እንዲሆን ዘላቂ ሰላምን መገንባትና የህዝቡን ተሳትፎ ማጠናከር እንደሚያስፈልግም ዶክተር እንደሻው በንግግራቸው አንስተዋል። ሀገራችን የጀመረችው የለውጥ ጉዞ ፈጣን፣ ቀጣይና ዘላቂ እንዲሆን ዘላቂ ሰላምን፣ የነቃ ህብረተሰብ ተሳትፎን፣ በመደመር እሳቤ መንፈስ የሚመራ አብሮነትን፣ የየአካባቢውን ጸጋ አቅሞች አሳስሮ በአዲስ እይታ አዳዲስ ውጤቶችን ለማስመዝገብ መትጋት ይጠበቃል። በጋራ እውነቶችና እሴቱ ላይ የተመሰረተ ጠንካራ ሀገር ለመገንባት ልዩነቶችን ብቻ የሚያቀነቅኑ ነጠላ ትርክቶችን መታገልና ማረም ያስፈልጋል ሲሉም ርዕሰ መስተዳድሩ አሳስበዋል። ልዩነቶችን ብቻ የሚያቀነቅኑ ነጠላ ፍላጎት የወለዳቸው ነጠላ ትርክቶችን በመታገል በማረም በጋራ እውነቶችና በጋራ እሴቶች ላይ የተመሰረተ አስተሳሳሪ አገራዊ ገዢ ትርክት ለመገንባት ጠንካራ ሀገር ግንባታ በጋራ መትጋት ያሻል።